የ10 ኪሎ ሜትር የአትሌቲክስ የሩጫ ውድድር ልዩ የሚያደርገው ሰባተኛውን ሀገራዊ ምርጫ በተሳካ ሁኔታ ባካሄድንበት ማግስት የሚደረግ ባህር ዳር ከተማ የሰላም ከተማ መሆኗን የሚያረጋግጥ በመሆኑ ለባህር ዳር ከተማ በጣም ልዩ ነው ብለን እናስባለን። የኢትዮጵያ አትሌቲክስ ፌዴሬሽንም ይሄ ውድድር በባህር ዳር ከተማ እንዲካሄድ ውሳኔ ስለሰጣችሁና በቦታው ስለተገኛችሁ በጣም ከልብ እናመሰግናለን። ባህር ዳር ከተማ የሀገራችን ምርጥ የውሃ ዳር ከተማ ናት። ታላቁ የጣና ሐይቅ ዳርቻ እንዲሁም ትልቁ የአባይ ወንዝ መሃሏን ከፍሏት የሚያልፍ ውብ ከተማ ናት። ከተማችን ጽዱ፣ አረንጓዴ፣ ውብ፣ ለቱሪስቶች የምትመች መርጣዋት የሚጎበኟት ለነዋሪዎቿ ምቹ ከተማ እንዲሁም ኢንቨስተሮቻችን ወይም ባለሀብቶቻችን ደግሞ መርጣዋት ሀብታቸውን የሚያፈሱባት ከተማ ናት። የወደፊትም የሰው ልጆች ፈልገዋት ወደዋት የሚኖርባት ከተማ ትሆናለች ብለን ተስፋ እናደርጋለን። በዚህች ውብ ከተማ ስለተካሄደም ደስተኞች ነን። በሌላ መልኩ እንደምታስታውሱት ባለፈው 2 ዓመት በሚባል ደረጃ በገጠመን ችግር የከተማችን ስም ጠፍቶ የቆየበት ነገር ግን ሰላማዊ ከተማ ሆና ሳለች ሰላም የሌላት ከተማ ተደርጎ የሚነገር ስለሆነ የዛሬው የ10 ኪሎ ሜትር ውድድር ባህር ዳር ከተማ የሰላም ከተማ መሆኗን ለዓለም ሕዝብ ሁሉ በትክክል ሰላማዊ ከተማ ናት ብሎ መልእክት የሚያስተላልፍ በመሆኑ የኢትዮጵያ አትሌቲክስ ፌዴሬሽን የወሰነው ውሳኔ በጣም ትክክል እና የከተማችንም የጠፋ ስም የሚመልስ በመሆኑ በከተማ አስተዳደሩና በሕዝቡ ስም ከልብ አመሰግናለሁ። ባህር ዳር ከተማ የስፖርት ቱሪዝም ከተማም ጭምር ተደርጋ እየተሰራች ያለች ከተማ ናት። ታላቁ የባህር ዳር ዓለም አቀፍ ስቴዲየም እየተጠናቀቀ ያለባት ከተማ ናት። ከዚህ በኋላ ዓለም አቀፍ የስፖርታዊ ውድድሮችን በሙሉ ማከናወን የምንችልበት ደረጃ ደርሰናል። ይሄ ማለት ባህር ዳር የስፖርት ቱሪዝም ማዕከል ሆና የምታገለግል ከተማ ናት ብለን አስበን የምንሰራበት ሁኔታ ያለ እንደሆነ እንድትገነዘቡትም ጭምር በዚሁ አጋጣሚ ለማስታወስ ነው። እንደምታውቁት የባህር ዳር የአየር ንብረት የኢትዮጵያ አየር ንብረት የተመቸ ነው። አትሌቶቻችን በዓለም አቀፍ ያሉ የእግር ኳስ ክለቦቻችን በእነሱ ሀገር የበረዶ ጊዜ በሚሆንበት ጊዜ የኛ ሀገር የተመቸ የአየር ንብረት ያለበት ስለሆነ ውድድራቸውን እዚህ የሚያደርጉበት፣ የረፍት ጊዜያቸውን እዚህ የሚያደርጉበት፣ የወዳጅነት ጨዋታዎችን የሚያደርጉበት ሁኔታ ለማመቻቸት እየተሰራ ነው። ይህንን የሚመጥን ደግሞ ዘመናዊ ትልልቅ ዓለም አቀፍ ሆቴሎችን እየገነባን ነው። አንዳንዶቹ ተጠናቀው ስራ ላይ ጀምረዋል። በሚቀጥለው ዓመትም የሚጠናቀቁ ኢንተርናሽናል ሆቴሎች አሉን። ስለዚህ ሁሉ የተሟላላት ዘመናዊ ከተማ ስለሆነች ይሄ በዚህ ተጀምሮ የሚቆም ሳይሆን ተመሳሳይ ሀገር አቀፍ ዓለም አቀፍ ውድድሮች እንደሚመጡ ተስፋ እናደርጋለን። በአጠቃላይም ለባህር ዳር ወዳጆች፣ ለባህር ዳር ልጆች ባህር ዳር ከተማችሁ ፍጹም ሰላማዊ ከተማ ስለሆነች መጣችሁ እንድትዝናኑ፣ ጊዜያችሁን እንድታሳልፉ፣ እንድትጎበኟት በዚሁ አጋጣሚ ጥሬን አቀርባለሁ። የኢትዮጵያ አትሌቲክስ ፌዴሬሽን አመራር አባላትን ፕሬዝዳንቱን ጨምሮ ከልብ አመሰግናለሁ። ክብር ይስጥልን።